እሺ ውድ ደንበኞቻችን ያው እንግዲህ ኦንላይን ላይ የምንሰጣቸውን ስለ ጤና ትምህርት የምትከታተሉ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ እንግዲህ ይዤላችሁ የመጣሁት ያው ከጡት ጋር ነው፣ የጡት ህመም ጋር የተያያዘ ነው። የጡት ህመም እንግዲህ ወላድ እናቶች ሴቶች በሚያጠቡበት ሰዓት ላይ ጡታቸው የሚያብጥ አለ። ያው አንደኛው ጡት ያብጣል፣ ያብጥና ህመም ይሰማቸዋል፣ ይቃላል። ወተትም ለልጁ ለማጥባት ሲሞክሩ ህመም ይሰማቸዋል። ይሄ አይነት የጡት ህመም የሚመጣው ያው ወተት የሚመጣበት መስመሮች አላቸው። የራሳቸው የወተት መምጫ መስመሮች አሉ፣ መንገዶች አሉ። እና ከነዛ መንገዶች ውስጥ አንደኛው የወተት መምጫ መንገድ በሚዘጋበት ሰዓት ላይ ነው ኢንፌክሽን ይፈጥራል። በውስጥ ላይ ወተቱ መውጣት ሲገባው መንገድ ተዘግቶ በሚቆይበት ሰዓት ላይ ኢንፌክሽን ይፈጥርና ያ ኢንፌክሽን የፈጠረው ጡታቸውን ያሳበጣቸዋል፣ ያማቸዋል። ህመም ሲሰማችሁ ቶሎ ወደ ህክምና መሄድ ነው። ወደ ህክምና ተሄዶ ወዲያውን በቀላሉ የሚመለከተውን የመድኃኒት ስትወስዱ ወዲያውን መጠጡ ይጎላል። በእንደዚህ ሰዓት ላይ በሚያብጥበት ሰዓት ላይ ግን ለህፃኑ የታመመውን ጡት አለማጥባት ባያጠቡ ይመከራል። ወዲያውን ግን ህክምና ቦታ ሄደው ሲታከሙ ግን ይሄ ይድናል። ለረጅም ጊዜ ግን የሚቆይ ከሆነ በውስጡ ላይ ፐስ ወይም መግል የምንለው ነገር ይይዝና ያንን መግል ወይ መቀዳት አለበት ወይ ተበጥቶ ቢሆን መታጠብ አለበት። ትክክለኛውን ህክምና ይወስዳል፣ ይድናል። ጡት ለሚያጠቡ እናቶች የጡት ህመም ገና መጀመሪያው ህመም ሲሰማቸው ወደ ህክምና እንዲሄዱ በቀላሉ የሚተው ነገር አይደለም። ሌላ በሽታም አይደለም። የጡት ወተት የሚመጣበት መስመር አንደኛው ሲዘጋ የሚፈጠር የጡት ህመም ነው። በእናቶች ላይ ትልቁ ችግር ብለን የምናስበው በማያጠቡ ሴቶች ላይ ነው። በማያጠቡ ሴቶች ላይ የጡት ህመም ሲመጣ የጡት ህመም እንግዲህ ብዙ አይነት አለ። አንድ በኢንፌክሽን የሚመጣ አለ። ሁለተኛ ደግሞ ካንሰር ሊሆን ይችላል። ካንሰር ሲባል አካብዶ ማየትም አያስፈልግም። የካንሰር አይነቶች አንድ ቦታ ቁጭ የሚልና የሚስፋፋ አይነት ካንሰር አለ እና ያ ህመም በሚያጠቡ እናቶች ሊከሰት ይችላል፣ በማያጠቡ እናቶች ሊከሰት ይችላል። አብዛኛውን ጊዜ ግን ከ45 ዓመት በላይ የሆኑ ሴቶች ላይ ይከሰታል። ይሄንን ደግሞ ለየት አድርጋችሁ እንድታዩ የፈለኩት በኢንፌክሽንም የጡት ህመም ሊመጣ ይችላል። ዋናው ምንድነው? በማያጠቡ ሴቶች ገና ታዳጊ ላይ ያሉ ሴቶች ሊሆን ይችላል፣ 30-40 ዓመት ላይ ያሉ ሊሆን ይችላል፣ ይከሰታል የጡት ህመም። የጡት ህመም ሲከሰት ግን ጡት የመቅላት ባህሪ ይኖረዋል። የመጠጠር ባህሪ ውስጥ ላይ በእጃቸው ስትነኩት የመጠጠር ባህሪ ይኖረዋል። የማበጥ ባህሪ ይኖረዋል። አንደኛው ጡት ከአንደኛው ጡት ሳይዙ የመጨመር ባህሪ ይኖረዋል። ከዛም ባለፈ ሳይዙ መጨመሩ በላይ የጡቱ ጫፍ ወደ ጎን ወይ ወደዚህኛው ወደ ደረቷ ወይ ወደ ትከሻው ወደዚህኛው ወደ አንደኛው ፓርት የጡቱ ጫፍ ይዞራል እና እብጠት አለ፣ ህመም አለ። እስከ ብብት ድረስ የብብት ህመም አለ እና ልክ እንደዚህ አይነት ነገር በሚሆንበት ሰዓት ላይ ቶሎ ወደ ህክምና ሄዶ ማማከር። በሰዓቱ ወደ ህክምና ተሄዶ አልትራሳውንድ በመነሳት ውስጥ ላይ ያለው ከኢንፌክሽን ነው ወይስ እጢ ነገር ነው ወይስ ካንሰር ነው ወይስ ይሄን ህመም ያመጣው ነገር ምንድነው የሚለውን በወቅቱ ወደ ህክምና ተሄዶ ተገቢውን የምርመራ ተደርጎ አልትራሳውንድ ተነስቶ ስለሚታወቅ እንደዚህ አይነት ህመም በሚመጣበት ሰዓት ላይ ወደ ህክምና ተቋም እንዲካሄድ ነው የሚመከረው። አሁንም ቢሆን ያው የሚመጣበት ኬዝ የሚባለው ነገር አለ። የሚመጣበት ኬዝ አንድም በኢንፌክሽን ሊመጣ ይችላል። ሁለተኛ ደግሞ ከዘር የሚመጣ አለ። ከዘር ከኋላ ከእናት ከአባቶቻቸው ከአክስትም ከአጎትም በእናትም በአባትም የካንሰር ወይም የጡት ህመም እንደዚህ አይነት ገጥሟቸው የሚያውቁ አይነት ከሆነ ከዘር የሚተላለፍም አለና በምንድን ነው የሚመጣው የሚለውን ነገር ለማወቅ ሐኪሙ ጋር ሄዳችሁ ሂስትሪ በመውሰድ ከቤተሰብ ውስጥ ከእንደዚህ አይነት ህመም ያለበት ሰው ነበረ ወይ፣ ለመጀመሪያ ጊዜ ከአንቺ ላይ ብቻ ነው ይሄ ነገር የመጣው የሚለው ነገር ከኋላ ሂስትሪን ወይም ታሪክን ወደኋላ መለስ ብሎ ማየትን ስለሚጠይቅ የሚነሳበት ነገር አንድም ከዘር ይመጣል፣ ሁለተኛ በኢንፌክሽን ይመጣል። ከዛም ባለፈ ካንሰር የሚባሉ ነገሮች ከሰውነታችን ውስጥ በራሳቸው ጊዜ አዲስ ሴል ሲፈጠር ነው። ከሰውነታችን ሴል ውጭ የሆነ አዲስ ሴል ሲፈጠር ያ ሴል እያደገ